የሁሉም መናገሻዋ አዲስ አበባ በጎነት ስሟን ከተከለባት ዓመታት ተቆጥረዋል። ነዋሪዎቿም መስጠት አያጎልም ጉልበትም ይበረታ ይሆን እንጂ ጊዜም ለባርኮት ያዘንብል የሚል ፍጹም ልባዊ ቀናነት እንደ ምንጭ ይፈሳቸው ይዟል። ተስፋን ሳይሆን የሚጨበጥ ልዕልናን ለአዲስ አበባ ለማጎናጸፍ ጀማል በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት የጀመረው የበጎ ፈቃድ መርሃ ግብር ዛሬ ባህል እየሆነ መጥቷል። ለምሳሌ የመደመር መንገድ መጽሐፍ ተሽጦ ካስገኘው ገንዘብ ድሮ ትምህርት ቤት የሚሰራበትን ለአዲስ አበባ ከተማ ከ15 እስከ 20 ሚሊዮን አሎኬት አድርጌያለሁ ነው አንድ 20 30 ፋሚሊ ቤት ለመስራት አስተባብረ 10 ሰው 5 ሰው የድሃ ቤት አፍርስና ስራ በጀቱ አይበቃም ለምነ ስራ እነሱ አሮጊቶች ዝም ብሎ የሚተኙ እንዳይመስል ማታ ማታ ዝናብ ሲቀርላቸው ስምህን ልጆችህን ምናምንን እየጠሩ እየባረኩ ያድራሉ። እንደዚህ እያደረግን ሰውን ወደ ስራ እያስገባን እየለመነ የችግረኞችን ነገር ይፈታ ከሆነ ያ ሲሰበሰብ የአዲስ አበባ ችግር ይተፈታል። ክብርት ከንቲባ አዳነች አቤቤ አዲስ አበባ ከተማን የበጎነት ተምሳሌት ማድረግ ያስቻለ ዘርፈ ብዙ ዕቅዶችን በማውጣት የብዙዎችን ሕይወት የቀየሩ ስራዎችን መተግበር ችለዋል። ስራዎቻችንን ስንሰራ ለሰው ትኩረት እንስጥ። ማንኛውም የምንሰራው ስራ ኢንቨስትመንት፣ ልዩ ልዩ ፕሮጀክቶች፣ ልማቶች ለሰው ነውና አጠገባችን ሰው ሲጎሳቆል ሲራብ መጠለያ አጥቶ ለሰው ክብር በማይመች ሁኔታ ውስጥ ሲኖር ዝም ብለን አንለፍ። ምንራበው እኛም ነን። ረሃቡ ይሰማል፣ ጉስቅልናው ይሰማል። የኛ ገጽታ ነው፣ የኛ ዜጎች ናቸው፣ የኛ ወንድም እህት አባት ያገር ባለውለታዎች ናቸውና እባካችሁን እንመልከታቸው። ከሆኑ 10 ዓመታት በፊት እጃቸው ሙሉ የነበረና በቸርነታቸው የደግነት ጥግ የፍቅር ማሳያ ይባሉ የነበሩት እማማ ሽታይ ገብረ ሕይወት አሁን ላይ በዕድሜ ማምሻ በዚህ ውጣ ውረድ ውስጥ እንዲያልፉ ተገደዋል። እናቴ በፊት ያው ከአባቴ ጋራ በወጣትነት ጊዜያቸው ይነግዱ ነበር። ደርግ መሬታቸውን ወሰደ፣ ንብረታቸውን ወሰደ። አንድ የሚኖሩባት ክፍል ያው ጭቃ ቤት ነው ነበረች። አሁን ከችግር አንፃር የሚደረገው ነገር ጠፋ። አሁን በቃ እሷ ማልቀስ ጀመረች። እንዳለችው እናቴ አቅም እየደከመ ሲመጣ ያለው ነገር ሁሉ ከእጅ ላይ እየረገፈ እየጠፋ መጣ። በእውነት በዛን ጊዜ በነበራቸው ጊዜ እኔ እንኳን በደረስኩበት ሰዓት ብዙ ድሃዎች ይረዱ ነበረ። የድሃ ልጆች ያሳድጉ ነበረ፣ ያስተምሩ ነበረ። በእውነት በቤታቸው 7-8 የድሃ ልጅ ነው የሚያሳድጉት የነበረውና ግን አልሆነም። ዛሬ እነሱም አድገናል ተምረናል ብሎ ዞር ብሎ አላያቸው የት እንዳለንም አያውቁም። የእውነት ነው የምናገርና ያቺም የነበረቻቸውን ቤት ከችግር አንፃር ያው እዳም ነበረ የሰው ያው ብድር ምንም ተላለቅ ስትቸገር ያው እሷም ተናለች ባዶ እጃቸው ቀሩ። ያው ወደኔ ሰብስቤ ያመጣኋቸው እኔ እዚህ ይሻላል በቃ በሰራ ምንም ብልም ብልዋዋጥ እዚህ ይሻላል ብዬ አሁን አባቴ በችግር ነው እውነቴን ነው የምነግርህ። እንዲህ እንኳን አይቶ ቢያልፍ አይቆጨኝ። እዚህ መጥቶ እንኳን አይቶ ቢሞት ውስጤ ምንም ጸጸት አይኖርም። ግን አባቴ በዛ ችግር ውስጥ ሆኖ ነው ያለፈብኝ። ያቺን የቤት ኪራይ ማይክፈል አዲስ አበባ ሰፊ ናት። የቆዳ ስፋቷን ያክል በተለያዩ ምክንያቶች የሰው ፊት ለማየት የተገደዱባት ብዙዎች ናቸው። ጋሻው በሪሁን ዛሬ ላይ ችግር ከህመም ጋር ተባብሰው አስጎንብሰዋቸው እንጂ ያኔ አገር አሉኝ ከምትላቸው ዳር ድንበር ጠባቂዎች አንዱ ነበሩ። እኔ ቀድሞ ሰራዊት ነው የነበርኩ በክፍሊያ በ83 እንደማንኛውም ሰራዊት አብሬንም ተበተንኩ። በቃ ወጣለሁ ገባለሁ ስራ ነው ማለት
እና የአካባቢውን ስለምቀ ማቀኝ ሰው የለም በስራ ምክንያት ማለት ነው። በስራ ያውቀኛል ሁሉ ወገን ለምቀ ከዚያ መሀል እያለሁ ይሄ በሽታ ተከሰተ። ወደኩኝ ወድቄም አይደለም ደስ ሰራ እንደነበር ነው ዝም ብሎ የጣለኝ ሙሉ። አዲስ አበባ በርካቶች ኑሮን ለማሸነፍ የሚማስኑባት ነች። በተለያዩ አጋጣሚዎች ግን እድል ፊቷን ስታዞር ጠብ የሚል ይጠፋል። እንኳን ለቤተሰብ ይቅርና አንዱ ራስን ለማሸነፍ ጉልበት ይዝላል። ውልደቷና እድገቷ እዚሁ አዲስ አበባ የሆነችው የልጆች እናቷ ኑሮን ለማሸነፍ እስከ ባህር ማዶ ድረስ የተሰደደች ናት። ህይወት ገብረመድህን እባላለሁ። እማር ነበር። ውጤት ጥሩ አልሆነልኝ ሲል ተሰደድኩ። መጀመሪያ ሰርቼ መጣሁ፣ አልተሳካልኝም። ተመለስኩ ተይዤ። በሁለተኛው ዙር በህገወጥ መልክ በሊቢያ አድርጌ ሄድኩ። እዛም ያው እድል አልቀናኝም፣ ለጉዳት ተዳርጌ መጣሁ። ወልጄ ስለነበር ልጆችን ያው ግዴታ ማሳደግ ነበረብኝ እና ብዙ ነገሮች በስቃይ ውስጥ ነበር የማሳልፈው። የመጀመሪያ ልጅ አሁን ጠፍቶብኛል። ምክንያቱም እኔ ገመናችን ታወጣለች ከማለት አንፃር ነጥቀው ወስደውብኝ ይኸው እስካሁን አላገኘሁትም። አሁን 22 ዓመት ይሆነዋል አላገኘሁትም። በዛ ስቃይ ውስጥ እያለሁም ተሰደድኩ። እነዚህን 3 ልጆች ደግሞ አንድ ወንድ እሱ ታናሻልና እሱ ለማሳደግ ተሰደድኩ። አልተሳካልኝም። መጣሁ ወደ ሀገሬ በጉዳት ሆኜ። ድርቆሽ እንጀራ ከሆቴሎች ያወጣሉ፣ አድርቄ መግባቸዋለሁ። መስራት አልችልም። አባታቸው ይሰራ ነበረ። ጅጅጋ ላይ አደጋ ደረሰበት፣ ረብሻ የተነሳ ጊዜና ጭንቅላቱን ተመቶ እኛን ሊገለን ሁሉ ነው የሚፈልገው፣ አይደለም ሊረዳን በአሁኑ ሰዓት ማለት ነው። አዲስ አበባ መጽሐፍ ነች። የእነማማ ሽታዬ ገብረ ሕይወት አስከፊ የሕይወት ታሪካቸው በዚህ መጽሐፍ ውስጥ ተሰድሮ መዘዝ ነው እንጂ በየገጿ ላይ ተመሳሳይ ታሪክ የተጻፈላቸው በርካቶች ሆነው እናገኛቸዋለን። እኔ በግል ሕይወቴ ብሄድ ማንም ሰው በሰፈር እንኳን የማያውቃት ምስኪን ዲሃ ያው አካል ጉዳተኛ ነኝ እንደምታውኝ የትም ቦታ ተንቀሳቅሼ ማንም ሰው አያውቀኝም። ባለ ወዛደር ነው፣ እሱም መታወቂያ የለውም፣ ስራ ተቀጥሮ አይሰራም። ያገኛትን ተባሮ ነው። አሁን በኮሮና ሰዓት በተለይ ልዩ ህይወት ነበር። ስሜ አየሁ አብተው እባላለሁ። የበፊቱ ህይወት በጣም አስቸጋሪ ነው። ሲጀመር እኔ ከቫይረሱ ጋር ነው የምኖረው እና በዛ ምክንያት ብዙ ችግሮች ከፍዬ እንኳን ቤት ኪራይ ወጥቼ በማስተምርበት ሰዓት ነይ ውጪ ከፍዬ ኪራውን ነይ ውጪ የተባልኩበት ጊዜ ሁሉ ነበረ። ልጄን አዶፕሽን አሁን ካናዳ ነው የምትኖረው። በዚህ ምክንያት ሰጥቼ ማለት ነው። ቆርቆሮ በቆርቆሮ ነበር የነበርኩበት ቤት። ጣራውም ቆርቆሮ፣ ግርግዳውም ቆርቆሮ። አይጥ ዱላ ይዤ ነው። በዚህ ስትመጣ በዚህ እማታለሁ፣ በዚህ ስትመጣ እንዲህ ኮርኒሱን እመታለሁ። አልጋው ብሎኬት ላይ ተቀምጦ ጎርፎ ባልጋው ስር ሰንጥቆት ይሄዳል። በጣም አስቸጋሪ። እዛ ላይ ጎኔ ጋር ሽንት ቤት ነው ያለው። ከዚህ በሽታ ጋር ሆኖ ምን ያህል ህይወት እንደሚኖር ጥንካሬ ይወስነዋል። እጄን አልሰጠሁም እና እንደዛ በዛ ህይወት ላይ ነው የነበርኩት። በጣም ከባድ ነበር። በጣም እነሆ ፀሐይ ወጣች። የበጎች ሀብታም የሆነችው አዲስ አበባም ያኛውን ታሪክ በመቅደድ አዲስ ለበርካቶች የመሻገር ተስፋ የሚሆነውን ታሪክ የምትጽፍበት ጊዜ መጣ። ትባረክ አዳነች ትባረክ አሉና ዕጣ ውሰዱ ተብሎ ተጠራን። አሁን ሄድን። ሲሄድ እንደናንተ ያሉ አሉ የሚጽፉ ምን የሚሉ እልል እያልኩ የቤት ችግሩ የኑሮ ሁኔታ ታየኝ። እልል እያልኩ እየጨፈርኩ ዕጣዬን ልወስድ እሷ ጋር ሄድኩኝ። አቅፋ ያዘችኝ እንደዚህ አደርጋ
እና ይዞት ምን አለች እጣዬን አውጪ አለች። እጣዬን አወጣሁ። የአሁኑ መንግስት እንዲህ አንከብክቦ እንዲህ አይነት ቤት ሰርተው ሲሰጥ ይባረክ ይባረክ እየጮህኩ ደስ ብሎኝ እየሮጥኩኝ ወደዛ ወደዚህ አዳነች አንቺ ዕጣ የሰጠሽኝ ውለሽ ግቢ እርጥብ ሳራ አደናቅፍሽ ሺህ ሁኚ ለዘር ለማንዘርሽ ለምልሚላቸው እንቅፋት አይንካሽ እያልኩ በደስታ እዚህ ይህንንም አስበው የሰጠን መንግስታችን ለተኛ ጋር የሚለፋው መንግስታችንን ምንም አይንካው ጠላቱ ተጫማው በታች ይዋል እያልኩ ብቻ ለዚህ ቤት ውስጥ እየለፈለፍኩኝ ያው እስካሁን እኖራለሁ። አሁንም አዳነች ውላ ትግባ። በሷ ብርታት ነው፣ በሷ መንገላታት ነው። የቤቷን ቡና ልጠጣ ላለች እንደ ሴት ቁጭ ልበል ሳትል እየዞረች እንዲህ አይነት አዳራሽ እየሰራች ያው ታድላለች። በሽተኛ የድሮ መንግስት እንኳን በሽተኛ ሊሰበስብ ጤነኛውንም ዞር ብሎ አይ ውለው ይግቡልን እየበረኩ ስነሳም ስቀመጥም እመርቃቸዋለሁ፣ ስበላም እመርቃቸዋለሁ። ይባረኩልን ሺህ ይሁኑ። ከዚህ ወዲያ መቼ ዛሬ በእኔ ጊዜ እንዲህ ባልሰበሰብ ወደ ልመና እንጂ ሌላ ወዴት ይኬድ ነበረ? የሰው ልጅ በዋጋ የማይተምነውንና ውዱ የሆነውን ሀብቱን በብርሃንነት የገለጠበት በጎነት ያሳየበት ጊዜ አንድ ትውልድ ለሌላኛው እንዲያሻግረው የሚጠበቀው በጎ ስብዕና ነውና ይህ በአዲስ አበባ ሰማይ ስር የተገለጠ እንዲሁም የሚታይ ሆኖ በችግር ምክንያት ያጎነበሱትን ቀና በማድረግ ዛሬ ነው ሀገሬ የከፈለችኝ እያስባለም ነው። ይሄንን ከፍተው ይሄን እቺ እየሰጡ በእውነት ይሄን የሰጡኝ ይለት ዓለምን ነው የሰጡኝ። እግዚአብሔር ሳስበው የእናቴ ሳስበው እንዴት መሰለህ መቼም እግዚአብሔር ይስጠውልኝ። ያገለገልኩት ቀርቶ ያላገለገልኩት መንግስት ቤት ሰጥቶኛል። እኖራለሁ። ደግሞ እዚህም ደግሞ እንዳይርበይ ክሽር የሚባል ነው ተቋቁሟል። ስፈልግ እጄ እበላለሁ፣ ካልፈለኩም ቤት እበላለሁ። ክብር ምስጋና ይድረሰው አለው። መድኃኒት አሁን ሕክምና መንግስት ኋላ የዚህ ሁላ ችግር አየና አካል ጉዳተኛ የማንችል ሰዎች በነፃ እንትን ጤና መድን ማለት ነው። ጤና መድን በነፃ አወጣልኝ። አሁን ደረቴን ነፍቼ እኔ የትም ሲያመኝ የትም የመንግስት ሆስፒታል የመንግስት ጤና ጣቢያ ብቻ መሄድ ብቻ ነው የሚጠበቅብኝ። 5 ሳንቲም አላወጣም ለትራንስፖርት ካልሆነ። እኔ ስተኛ እግዚአብሔር ምስጋና ይድረሰው ፈጣሪ አምላኬ ያላሰብኩትን ሰጠኸኝ። ደግሞም ገንዘባቸው ጉልበታቸውን አፈሰው ለሰሩትን ብቻ ደግሞ ላስተባበሩት እድሜ ጤና ይስጥልን። ያኔ ችግር በሀፍረት ጎዳና ስትመራቸው ሰው ለመመልከት እንኳን አቅም ያጡ አይኖች እንባን ሲያፈሱ ቆይተዋል። ዛሬ ደግሞ አዲሱ ቀናቸው ሆኖ ችግርን ያለቀሰው አይናቸው የደስታን ጎርፍ ያፈስ ይዟል። እግዚአብሔር የተመሰገነ ይሁን። እውነት ልንገርም ምን በላሽ ምን ለበሰሽ ሰው አይለኝም። ምክንያቱም ባልበላም በሙቀት ሰውነቴ አምሮብኝ ይወጣል። እውነት ፎቶዬን ብታይ የልጅነቴን ከዛም በኋላ የሆንኩትን አሁን ብታይ ሶስት አይነት መልክ ሰራው። አሁን ደግሞ የልጅነት መልክ እየተመለሰ ምክንያቱም በሞቀ ቤት እያደርኩ ስለሆነ እኛን እዚህ ተወላጅ ናቸው። በጣም ዝቅተኛ ኑሮ አይደለም ብቻ ከዛም በታች ነው። አንተ ሆቴል ቡሌ አውጥተህ እስከ መብላት እኔ ትንሿ ልጄ ስቴክኒ የቡሌ ስቴክኒ አንቋት ልትሞትብኝ የደረሰችበት ደረጃ ነበር። እኔ ሆስፒታል ነኝ አሞኝ ጀና አድነውልኛል። ታሪክ ከ3 ልጆች ጋር ሙቆኝ ተኝት ብዬ አድራለሁ።
ከብርዱ አንጻር ከሰልና ጭስ አያይዤ ተኝቼ ከሰል ጭስ አፍኖኝ ሁሉ ልሞትበት የደረስኩበት ጊዜ ነበረኝ ከብርዱ። ዛሬ ግን ብርድ ልብስ ማልለበስ ቤቱ በጣም ነው የሚሞቀው። የምር ብርድ ላይ ስትሆን በጣም ይርባል። ከምትለብሰው ቡትቶ ምኑም ለብሰው ሁሉ ይርባሃል። ዛሬ ግን አይርበኝም። እውነት ልንገርህ ሙቆይ ነው የምተኛው። የምር ብናገር ብዙ ታሪክ አለ። እኔ ክብርት አዳነች አቤቤን ብቻ እኔ አፍ ይወዱኝ ብሎ ብዙ ይናገራል። እኔ ከልቤ ነው። ክርስቶስ ግን እውነት የሰማይ አባት የነኩት ሁሉ ይባረክላቸው፣ የረገጡት ይለምልም ነው የምለው። ሲፈረምልኝ ያው እንግዲህ አልሐምዱሊላህ ይሄን የመሰለ ቤት የምር የተመረቀለት 10 ሰው ነው የመጣው እኔ ጋር አብሮ ሊያስመረቁ። ወይዘሮ አዳነች አቤቤ ነው ታስዋጀን። በዚህ ጋር በ10 ሰዎች ተሰለፍን። ሁላችንም እያቀፈች እየሳመችን ሰጠችን። አሁንም ክብር ይስጥልን። የእውነት አምላክ ደጃቸውን ይጠብቅ። አሁን 21 ዶሮ አለኝ። ይኸው በእነሱ እጅ ተሰጠኝ 0.5 ሳንቲም ያላወጣሁበት። ዶሮቼ እንደማሆን እንቁላል ጀምረዋል። ልጆቼ እንቁላል አያውቁም፣ ወተት አያውቁም። ተቤት ኪራይ እየተረፈ ለእንጀራ ብቻ ነው። እኔ 1 ዓመት በኮሮና ጊዜ ያለ ዘይት በልቻለሁ። እንግዲህ ያንን እንትን ማለት አያዳግትም። 1 ዓመት ያለ ዘይት ልጆችም አብረው እኔ ጋር ሽሮ በጥብጠው በልተዋል። አሁን ወተት አያውቁም፣ እንቁላል አያውቁም። ገና እየተለማመዱ ነው። ይሄን ያክል ነው እና አልሐምዱሊላህ ይሄን ይመስላል። እኔ ተመስጋና ውጪ ምንም የማረጋው ነገር የለኝም። ይሄን ይመስላል ታሪካችን። እድሜ ለአዳነች አቤቤ እድሜና ጤና። እኔ አንዳንዴ እንዲቀና ብያየውና ቤቱ ወይ አሁን ይሄ ቤት የኔ ነው። ምክንያቱም ያን አይጥ በዱላ መመታውን ነው ማስበው። ያንን ቤት አይና ይሄንን ወይ ይሄልን አይገባ። እግዚአብሔር ይመስገን አሁን ብርሃን፣ ቀኑም ፀሐይ ነው፣ ሌሊቱም ፀሐይ ነው። ማዕድ ማጋራት ቤታችን ነው የሚመጣው። ዶሮ፣ ሽንኩርቱ፣ ዱቄቱ፣ ዘይቱን ተሸክማ ማን ነው ይሄን የሚያደርግልን? የትኛው መንግስት ነው እንዲህ የሚያደርግልን? እኔ አሁን እንደገና ብፈጠር እድሜ እንደገና ቢጨፈለቅልኝ ደስታውን አልችለውም። ምክንያቱም ይሄን ቤት አይቼ መውጣት አልፈልግም። አዲስ አበባ ከውልደቷ ያነሳ የተጠራቀሙባትን ችግሮች በአርቆ አሳቢነት እየፈታ የሚገኘው የከተማ አስተዳደሩ በጎችን አስተባብሮ ከተፍ ብሏል። እንደ ሰማይ ኮከብና እንደ ምድር አሸዋ የበዛው በጎነት መንደርን አምጥ ወልዷልና መቆዘም መቆራመት ልካችን አይደለምና ደህና ሰንብት ተብሏል። ከሁሉ በላይ መንግስት በራሱ በጀት ብቻ በሚሰበስበው ታክስ ብቻ ሰፊውን የህዝብ ፍላጎት ሊያሟላ አይችልም። መተባበር ያስፈልጋል። አብሮ መስራት፣ ከሁሉ በላይ ትብብራችን ልምድ እየሆነ ባህል እየሆነ የመጣው የበጎ ፈቃደኝነት አገልግሎት እንዲሁም ደግሞ ባለሀብቶቻችን ማህበራዊ ኃላፊነታቸውን አውቀው አምነውበት ደስ ብሏቸው ሲወጡ እያየን ነው። ይሄ ሁሉ አንድ ላይ ተደማምሮ ትልቅ ውጤት በህዝባችን የኑሮ ጫናን በመቀነስና እንግልቱን በመቀነስ በኩል ትልቅ ሚና እየተጫወተ ነው። ይህ በአዲስ አበባ የሚታየው የበጎነት መንደር እንደ ሀገር መገንባት የሚጠበቀው እሴት ተምሳሌት ሆኗል።